ባለፉት 2 ዓመታት ጽዱ ኢትዮጵያ ከኢትዮጵያ አጠቃላይ የኢኮኖሚና የአካባቢ ጥበቃ ሪፎርም ጋር ተቀናጅቶ ተተግብሯል። ግንቦት 4 2016 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጽዱ ኢትዮጵያ ከአዲስ አበባ የኮሪደር ልማት ጋር ተሳስሮ እንዲተገበር ለኢትዮጵያ ሕዝብ መልእክት አስተላለፉ። የሀገራዊ ንቅናቄው መነሻ እርምጃ ሆነ። ዛሬ አዲስ አበባ ላይ ላስጀመርነው የኮሪደር ልማት ጽዱ ኢትዮጵያ፣ ጽዱ ከተማ ልንገነባ ይገባል በሚል ሐሳብ ንቅናቄውን እንድናሳልጥ አደራ ልላችሁ ፈልጋለሁ። ሶስተኛው ንቅናቄ ጽዱ ኢትዮጵያ ለትውልድ በሚል መሪ ሐሳብ ዛሬ ተጀምሯል። ማስጀመሪያ ስነ ስርዓቱ ላይ በመገኘት መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአካባቢ ብክለትና መቆሸሽ ከኢትዮጵያ ስትራቴጂካዊ የልማት ግቦች ጋር የሚጋጭ ሀገራዊ የህልውና ፈተና ነው ብለዋል። የፕላስቲክ ብክለት፣ የአደገኛ ቆሻሻዎች ተገቢ ያልሆነ አያያዝ፣ የድምፅ ብክለትና ሌሎች የአካባቢ ተግዳሮቶች የአካባቢ ጥበቃ ጉዳዮች ብቻ አይደሉም። ከህዝብ ጤና፣ ከኢኮኖሚ ምርታማነት፣ ከቱሪዝም፣ ከኢንቨስትመንት፣ ከተፈጥሮ ሀብቶቻችን ዘላቂነትና ከሀገራችን የወደፊት ዕጣ ፈንታ ጋር በቀጥታ የተሳሰሩ ብሔራዊ የልማትና የደህንነት ጉዳዮች ጭምር ናቸው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ችግሮቹ የዘላቂ የልማት ግቦች ፈተና መሆናቸውንም ጠቅሰዋል። የከተሞች መስፋፋት፣ የፕላስቲክ ቆሻሻ መጨመር፣ የአደገኛ ኬሚካሎችና ቆሻሻዎች ተገቢ አያያዝ እጥረት፣ የድምፅ ብክለትና ሌሎች የአካባቢ ችግሮች የዜጎቻችንን ጤና፣ የአካባቢያችንን ደህንነት፣ የዘላቂ ልማት ጉዟችንንም እየተፈታተኑ ይገኛሉ። መንግስት ባለፉት 2 የትግበራ ዓመታት የአካባቢ ጥበቃንና ጽዱ ሀገርን እውን ለማድረግ በሰራቸው ስራዎች ህዝብን በማሳተፍ በግልጽ የሚታዩ ለውጦችን ለማምጣት መቻሉንም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተገልጸዋል። በርካታ ተቋማትና ከተሞች የጽዳትና የአካባቢ አያያዝ ስርዓታቸውን አሻሽለዋል። የህዝብ ግንዛቤና የህግ ተከባሪነትም በሚታይ ደረጃ አድጓል። ይህ 3ኛው ዙር ንቅናቄ የተቀረጸው የቀደሙትን 2 ዙሮች ጠንካራ ጎኖችና ውስንነቶች በጥልቀት በመገምገም ነው። ዛሬ የተጀመረው ንቅናቄ 3 የትኩረት ማዕከሎች አሉት። የፕላስቲክ ብክለትን መቆጣጠር፣ የአደገኛ ኬሚካል ቆሻሻ አያያዝና አወጋገድ ላይ እንዲሁም የድምፅ ብክለትን መቀነስ ያተኩራል። እነዚህ ተግባራት ከህዝብ ጤና፣ ከከተማ ውበት፣ ከዘላቂ ልማት ጋር በቀጥታ የተያያዙ እና እነሱን መፍታት የአንድ ተቋም ስራ ብቻ ሳይሆን የሁላችንም የጋራ ኃላፊነት ነው። ለአፍሪካም ለዓለምም ልዩ ተሞክሮ የሆነው የአረንጓዴ አሻራና የኢትዮጵያን ከተሞች ወደ ልዩ ምዕራፍ እያሸጋገረ ያለው የኮሪደር ልማት የንቅናቄው ዘላቂ ጎዳናዎች ናቸው። የአረንጓዴ አሻራ ኢኒሼቲቭ፣ የአየር ንብረትን የሚቋቋም አረንጓዴ ኢኮኖሚ ስትራቴጂ፣ የንጹህ ኃይል ሽግግር፣ የከተማ ኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች፣ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን የሚከለክል ሕግ እንዲሁም የነዳጅ ተሽከርካሪዎችን ከውጭ የማስገባት ክልከላ የዚህ ቁርጠኝነት ተጨባጭ ማሳያዎች ናቸው። ይህ 3ኛው ዙር የጽዱ ኢትዮጵያ ንቅናቄ ከአንድ ዘመንና የመንግስት እቅድ ትግበራ በተሻገረ ትውልድን ታሳቢ በማድረግ የሚሰራ ብሔራዊ ልማት መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ለልጆቻችንና ለመጪው ትውልድ የምናስተላልፈው ትልቁ ቅርስ ጽዱ፣ አረንጓዴ፣ ጤናማና ዘላቂ ኢትዮጵያን መሆን ይገባዋል። ይህ ትውልድ የሚያስረክባት ኢትዮጵያ በውስጥም በውጭም የጸዳች ትሆናለች። በውስጥ ከሙስና፣ ካድሎ፣ ከብልሹ አሰራርና ከኋላ ቀርነት፣ በውጭ ደግሞ ከአካባቢ ብክለት። ጽዱ ኢትዮጵያን ለትውልድ። አመሰግናለሁ።